በአንድ ጀንበር ከባድ የህይወት ማዕበል ህይወቱ ስትመሰቃቀልበት አርቲስት ዳንኤል ተገኝ ያልተሰሙ እውነታዎች። ከሰሞኑ በማህበራዊ ሚዲያ ላይ የብዙዎችን ቀልብ የሳበውና ማህበረሰቡን እጅጉን ያነጋገረ ያለው አንድ ጉዳይም ተሰምቷል። ከአንጋፋው ጋዜጠኛ አስፋው መሸሻ እልፈተ ሞት በኋላም በየሳምንቱ እሁድን በኢቢኤስ ላይ በጉጉት የሚጠብቁ አቅራቢዎች መካከልም አንዱ የሆነው ተወዳጁ አርቲስት ዳንኤል ተገኝም በኢምፒቴክ ክስ ዙሪያም ታስሮ ከወጣ በኋላም ከኢቢኤስ ጣቢያ መባረሩና ሙሉ በሙሉ ውሉ መፍረሱም ተሰምቷል። ለመሆኑ ዳንኤል ተገኝ ስሙ ከዚህ ከባድ ገንዘብ ማጭበርበር ሰንሰለት እንዴት ሊገባ ቻለ? ከስራውስ እንዴት ሊሰናበት ቻለ? እውነተኛ ምክንያቱስ ምንድነው? የሚሉትን በዚህ ቪዲዮ ዝርዝር አዘጋጅተንላችኋል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ትንዝለቁ። የህዝብን ፍቅርና ትልቅ ዝና ማግኘት በአንድ በኩል ትልቅ እድል ቢሆንም በሌላ በኩል ግን ጥንቃቄ ካልታከለበት በአንድ ጀንበር ህይወትን ወደ ከፍተኛ ጨለማም ሊቀይር የሚችል ከባድ ፈተና በሀገራችን የጥበብ ዓለም ውስጥም ስማቸው በጉልህ የሚነሱ በብዙ ሺህ አድናቂዎች ዘንድም ከፍተኛ ተወዳጅነትን ካተረፉ የጥበብ ሰዎች መካከልም አርቲስት ዳንኤል ተገኝም አንዱ ነው። ልጅ ያለ ፊልም ማየት ከመውደዱ የተነሳ ወደ ጥበብ ዓለም ለመግባትም በወሰነው በአዲስ አበባ ዩኒቨርሲቲ በቲያትር አርት የመጀመሪያ ዲግሪውን የሰራውና በአርቲስት ተስፋዬ አበበ ወይም ፋዘር ቤትም ሳይቀር አዳዲስ ተማሪዎችን ሲያሰለጥን የነበረው ይህ ድንቅ ባለሙያ በህይወቱም ከባድ አስደንጋጭ ህይወት ማዕበል ውስጥም ወድቋል። በየሳምንቱ እሁድ በኢቢኤስ ቴሌቪዥን ስክሪን ላይ በመቅረብ የብዙዎችን ቤትም ሲያደምቅ የነበረው ዳንኤል ተገኝም ከወራቶች በፊትም ከኢምፒቴክ ኢንተርቴይንመንትም የወንጀል ክስ ጋር በቁጥር ከዋልና በዋስትና ከተፈታም በኋላ በሚያቀርበው ታዋቂው እሁድን በፕሮግራም ላይ ሙሉ በሙሉ መባረሩም ተሰምቷል። የጣቢያው ማናጅመንትም ይህንን ከባድ ውሳኔ የሚያስተላልፈው ከከባድ ወንጀል የተጠረጠረውና ክስ ከተመሰረተበት ሰው መልሶ ስክሪን ላይ ማሳየት የጣቢያችን መልካም ስምና ዝና ያጎላል በሚል ጠንካራ አቋም በመያዙም ነው የተባለም ይገኛል። አርቲስት ዳንኤል ተገኝ ከስር ከወጣም በሳምንታት በኋላም ወደሚወደው ስራው ለመመለስ ወደ ጣቢያው አምርቶም የነበረም ቢሆንም ጉዳዩ ህጋዊ እልባት እስኪያገኝም ድረስ እረፍት ጊዜ እንዲወስድም ተነግሮትም ወደ ቤቱ እንዲመለስም መደረጉም ተሰምቷል። በእርግጥም የኢቢኤስ ቴሌቪዥን ጣቢያ ባለፉት ዓመታትም በተለያዩ ምክንያቶችም ተወዳጅ የሆኑ ቅዳሜን ከሰዓትና እሁድን በኢቢኤስ ፕሮግራም አቅራቢዎች መካከልም በተደጋጋሚ ሲያቀርብ ቢቆይም የዳንኤል ተገኝ መባረር ግን መላው ተመልካቹን ፈጽመው ያልጠበቀው ክስተትም ሆኗል። ዳንኤል ተገኝ በፕሮግራሙ ላይም ባለው አቀራረብ ባሻገርም ተመልካቹን እሁድ ዕለትም በጉጉት የሚጠብቃቸው የኢቢኤስ አቅራቢዎች መካከልም አንዱ በመሆንም በጣቢያው መሰናበቱም አድናቂዎቹ ዘንድም ከፍተኛ መደናገጥንም ፈጥሯል። ይህ የሥራ ስንብት ከመሰማቱ በፊት ግን አርቲስቱ ወደ እስር ቤት እንዲወርድ ያደረገውና መላው ማህበረሰቡን ያስቆጣው ከባድ የገንዘብ ማጭበርበር ክስ ከኢምፒቴክ ኢንተርቴይንመንት የተባለ የግል ድርጅት መፈጸሙን ወንጀል ሲሆንም የድርጅቱ መስራችና ባለቤቶችም የህዝብ አመኔታ ያላቸው ተጽዕኖ ፈጣሪዎችን የሆኑትን ታዋቂ አርቲስቶችን በመጠቀም ከ1200 በላይ የንጹሃን ገንዘቦችን በማጭበርበር 1.7 ቢሊዮን ብር ግዙፍ ዝርፊያም አካሂደዋል። ተጠርጣሪዎችም አጭበርባሪዎችን የፈጸሙትን በ90 ቀን ውስጥም ዘመናዊ ኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለትም ከዜጎቹ ከፍተኛ የቅድመ ክፍያ ገንዘብ በመቀበልና ቀሪውን ገንዘብ ያለ ወለድ በባንክ በኩል እንደሚመቻችላቸውም በማሳመንም ነበር። ቡንም ይበልጥ በማሳመን ሲሉ ከተለያዩ ቦታዎችም በውሸት ያሰባሰቧቸውን መኪናዎችም ድርጅቱ ያስገባቸው ናቸው በማለትም በመስቀል አደባባይ ሐሰተኛ ማስታወቂያም ሰርተዋል። ታዲያ ይህ 1.7 ቢሊዮን ብር የወንጀል ሰንሰለት እንዲሰለጥና የንጹሃን ዜጎችን በቀላሉ ማጥመድ ውስጥም እንዲገባ ያደረገው ራሳቸው አርቲስቶቹ መሆናቸው ነው ጉዳዩን እጅግ መራር እውነት የሚያደርገው። የኢምፒቴክ ኢንተርቴይንመንት ድርጅት ባልታሰበና ባልተጋነነ መልኩ በማስታወቂያ ህገወጥ መንገድ የተሰበሰበውን ገንዘብ ተጋሪ በመሆንም የተጠረጠሩ አርቲስቶች መካከልም አርቲስት ዳንኤል ተገኝ፣ አርቲስት ሰለሞን ቦጋለ፣ አርቲስት ሰራዊት ፍቅርና ሌሎችም በቁጥጥር ስር ውለው ፍርድ ቤት በቀረቡበት መንገድም ነበር። ታዲያ ግለሰቦቹ የተጠረጠሩበትም በታዋቂነትን በመጥቀስም የሐሰት መረጃዎችን በማሰራጨትና እያንዳንዳቸውም ውድ የሆነ የኤሌክትሮኒክስ መኪናዎችን በስጦታ መልክ በመቀበል ወንጀልም እንደሆነም አሳልጠውም ተናግረውም ነበር። ከአንድ ወር በላይ ከስር ያሳለፉት አርቲስቶቹ እነ ዳንኤል ተገኝም በግማሽ ሚሊዮን ብር በላይ የዋስትና ገንዘብ ከእስር ቢወጡም አቃቢ ሕግ የመጀመሪያ የወንጀል ክስ እንዲያቋርጥላቸው በሚኒስትር ይፋዊ አቤቱታ ደብዳቤ የሚያስገቡም የፈጸሙትን ወንጀል ከባድ በቀላሉ ክስም እንዲቋረጥም አስችሏቸውም ነበር። ፍርድ ቤቱ ለአርቲስቶቹ የዋስ መብት ያከበረም ሲሆን የሕግ የበላይነትም ተረጋግጦ የተጎዱ ዜጎችም ፍትህ የሚያገኙበት ፍርድም የህዝብ በጉጉትም የጠበቀም ይገኛል። ይህ አሁን
ላይ ትልቅ የህይወት ፈተና ውስጥም የወደቀው አርቲስት ዳንኤል ተገኝም እነዚህ ስኬቶችም ለመድረስ በበርካታ ውጣ ውረዶችም አሳልፏል። ዳንኤል ተገኝ ለጥበብና ለፊልም ያለውን ፍቅርም የጀመረው ገና በልጅነቱም ነበር። ይህ ፍላጎቱም አድርጎ አዲስ አበባ ዩኒቨርሲቲ በመግባትም በቲያትር አርት ዘርፍም የመጀመሪያ ዲግሪውን የሰራም ሲሆን በትምህርት ቤት ቆይታውም እጅግ ጎበዝ ተማሪም ነበር። በፋዘር ቤትም የሙዚቃና የቲያትር ማሰልጠኛ ውስጥም ከመሰልጠን አልፎ ከሱ በታች የመጡ አዳዲስ ተማሪዎችን የሚያስተምርና ያሰለጥንም ነበር። የዳንኤል የመጀመሪያ ትልቁ መድረክ የሰራውም ባቢሎን በሳሎን የተሰኘው ዝነኛ ቲያትርም ሲሆን እዚህ ቲያትር ላይም እንዲጫወት ያደረገው ደግሞ አንድ አስገራሚ አጋጣሚም ነበር። በዚህ ቲያትር ይተውነው የነበረው አርቲስት ሰለሞን ቦጋለ በድንገት ወደ ውጭ ሀገር በመሄዱ ምክንያቱም እሱ ቦታውን እንዲወክልም ነበር የተነገረው። እኔ ወጣት ዳንኤል ተገኝ ገጸ ባህሪ የተሰጠው ዳንኤል ይህን አጋጣሚ ባገቡ በመጠቀም ድንቅ ብቃቱን የሚያሳየም ሲሆን ከዚህ በኋላም የፍቅር ማዕበል፣ ቅጥልጥል ኮከቦች፣ የቀለጠው ጀንበር፣ መንታ መንገድና የመሳሰሉ በርካታ ታዋቂ የመድረክ ቲያትሮች ላይም በመሳተፍ የጥበብ አፍቃሪ ያለብም መግዛት ችሏል። ዳንኤል ተገኝ ከመድረክ ቲያትር ባለፈ ከ30 በላይ የሚሆኑ የሀገር ፊልሞችን ውስጥም በዋና ተዋናይነት በመሳተፍ ስሙን በደማቅ ቀለም መጻፍ ችሏል። ዳኒ ሮጎ ፊልም ፕሮዳክሽንና ኢንተርቴይንመንት ተሰኘ የራሱ የፊልም ፕሮዳክሽን ድርጅት ማቋቋም ብዙ ስኬቶች ስራዎችንም ለዝም አበርክቷል። ከጥበብ ስራም ጎን ለጎንም በተለያዩ የንግድ ስራዎች ላይም በመሰማራት ከፍተኛ ሀብት ማካበትም ችሏል። አርቲስት ዳንኤል ተገኝ የህይወቱ ማዕበልም ከዚህ የሥራ ሰንሰለትና የወንጀል ክስ ላይም ብቻም የጀመረም አልነበረም። ዳንኤል ተገኝ ከባለቤቱ ጋር መፋታቱና ውብ ትዳር ሙሉ በሙሉ መፍረሱም ተሰምቷል። ከዳንኤል ተገኝ ባለቤት በፍቅር ረጅም ዓመታትን ቆይተው ጋብቻ ፈጽመው የነበረም ቢሆንም በተስማምተውም በደስታ መኖር ግን አልቻሉም። ለመለያየታቸው ዋነኛ ምክንያት ደግሞ የቦታ ርቀትና የኑሮ ምርጫ ልዩነትም ሲሆን አርቲስት ዳንኤል ተገኝ ግን ኑሮም ከዚህ ኢትዮጵያ ውስጥም ቢሆንም ባለቤቱ አቤ ግን ለረጅም ጊዜ ኑሮዋን ውጭ ሀገር በማድረጓም ነበር። የመጀመሪያ ላይ የነበራቸው ስምምነትም እሷ ሙሉ በሙሉ ወደ ኢትዮጵያ መጣ አብረው በጋራ ኑሯቸውን ማሸነፍ እንደሚችሉም ነበር። በዚህ ምክንያትም በመረረቃቸውና በየጊዜው የሚፈጠረው ግጭት ምክንያትም ልጅ ለመውለድም ረጅም ዓመታትም ፈጅቶባቸዋል። ከዚህ ቆይታ በኋላም አንድ ልጅ ቢወልድም ትዳራቸው ላይ ያለውን ስንጥቅ ግን ሊሸፍኑትም አልቻሉም ነበር። ባለቤቱ በቀድሞ ኢንስታግራም ገጿ ላይም ልጇን ብቻዋን እያሳደገች እንደምትገኝና በትዳሯም እጅግ ተስፋ እንደቆረጠችም በይፋም ገልጻለች። ልጇ ወደዚህ ምድር ከተቀላቀለ 2 ዓመት ቢሞላውም ስታከብርና እናትነት ምን ያህል መስዋዕትነት የሚጠይቅ ከባድ ጉዞ እንደሆነም ህይወቷን ሙሉ በሙሉ የተለወጠ አዲስ መንገድ መቋቋሟንም ተናግራለች። በአንድ ወቅትም በስኬት ማማ ላይ የነበረ የራሱ ፕሮዳክሽን ድርጅት ያለውና በሳምንቱ የህዝብን በማዝናናት የነበረው ስኬታማ አርቲስት ዛሬ ላይ ትዳሩ ፈርሶ ከሚወደው የቴሌቪዥን ስራው ተባሮ ስሙ በህዝብ ማጭበርበር ወንጀል መነሳቱ የሰው ልጅ የህይወት መውደቅ ምን ያህል ፈጣን ሊሆን እንደሚችልም ትልቅ ማሳያ ነው። በርካቶች እውቅናን ለበጎ ነገር ከመጠቀም ይልቅ ንጹሃን ዜጎችን የሚሆነውን መቆጠብ ገንዘብ የሚያጭበረብር ድርጅቶች ጋር በመሆንም የሚያስተላልፈው መዘዙ መጨረሻው እስር ቤት ባሻገርም የራስን ክብር ስናና በትዳር መስከ ማስጣት እንደሚደርስም የዳንኤል ተገኝ ህይወት ማሳያ ነው ሲሉም ተደምጠዋል። እኛም እንግዲህ አርቲስት ዳንኤል ተገኝ ስሙ የተነሳበትን የክስ ሂደትን ጨርሶ ወደሚወደውና ወደሚወደው የእሁድን ኢቢኤስ ፕሮግራም እንዲመለስ ተስፋ እያደረግን የዛሬው ጥንቅራችን በዚህ እንቋጫለን። ተመልካቾቻችን የእናንተስ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት እንዴት ይመስላል? በኮሜንት መስጫ ሳጥን ላይ አስፍሩልን። በቀጣይ በሌላ ጥንቅር እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ በዝት ይበልን። ቸር ቆዩ።